እንደ ህክምና ባለሙያዎች ገለጻ አይን 6 ጡንቻዎች አሉት። እነዚህ ጡንቻዎች በመተባበር እኩል ወደ አንድ አቅጣጫ ይዞራሉ። በዚህ ጊዜ በተፈጥሮ ሁለቱም አይናችን አብሮ መስራት ይኖርባቸዋል። ከሁለቱ አንዱ ጥምረቱን ከሳተ የአይን መንሸዋረር ይከሰታል። በሳይንሳዊ ትርጓሜው አንደኛው ወይንም ሁለቱም አይናችን ተፈጥሯዊ የሆነውን በቀጥታ ፊት ለፊት የመሆን ብቃታቸውን በተወሰነ ደረጃ ወይንም ሙሉ ለሙሉ ማጣት እንደማለት ነው። ከተፈጥሯዊ ቀጥ ያለው ቦታ ወይም ፖዚሽን ወይ ወደ አፍንጫቸው ወደ ውስጥ ገባ ሲል ወይ ደግሞ ወደ ጆሮአቸው ከአይናቸው ወጣ በሚልበት ጊዜ ወይ ከነበረበት ወደ ላይም ሆነ ወደ ታች ከነበረበት ተፈጥሯዊ አቅጣጫዎቹ ለየት በሚልበት ጊዜ ይህንን የህፃናት የአይን መንሸዋረር ብለን እንጠቅሰዋለን ማለት ነው። የአይን መንሸዋረር ቁጥራቸው ትንሽ ለማይባሉ አዳጊ ህጻናት የእይታ መቀነስ ምክንያት ነው። ማህበረሰቡ ስለ ጉዳቱ ያለው አተያይ የተዛባ፣ ስለ መፍትሄውም ያለው እውቀት አናሳ ነው የሚለው የባለሙያዎች ግምገማ ነው። ለመሆኑ በህጻናት ላይ የአይን መንሸዋረር እንዴት ይከሰታል? በብዙ መልኩ ሊከሰት ይችላል። ግን አሁን ላይ በተለመደውና በብዛት ያለው አሁን ለምሳሌ የህፃናት የአይን መንሸዋረርን በተመለከተ በሁለት እንከፍለዋለን። አንደኛ ህፃኑ በሚወለድበት ጊዜ አብሮት የተወለደ የመንሸዋረር ችግሮች ይኖራሉ። ሌላኛው ደግሞ ህፃናት በእድገት ጊዜ የሚመጣ መንሸዋረር። የመጀመሪያው ኮንጀኒታል ወይም ሲወለዱ አብሮ የተወለደ ብለን እንገልጸዋለን። ሁለተኛውን ደግሞ አኳየርድ ህፃኑ ከተወለደ ካደገ በኋላ የሚመጣ መንሸዋረር ብለን እንገልጸዋለን ማለት ነው። በዓለም አቀፍ ደረጃ ከ1 እስከ 5 በመቶ የሚሆኑ ህጻናት ላይ የአይን መንሸዋረር ይከሰታል። ሚኒሊክ ሆስፒታል አደረኩት ባለው ጥናት ከ10 እስከ 18 በመቶ የአይን መንሸዋረር ጉዳዮች ወደ ተቋሙ መጥተዋል። ከሆስፒታሉ ውጭ በሀገር አቀፍ ደረጃ ባደረገው ጥናት ደግሞ በአይን መንሸዋረር የሚጠቁ ዜጎች ከ5 እስከ 10 በመቶ ይሸፍናሉ። መንሸዋረሩን ግን ለመለየት በጣም ቀላል ነው። ህፃናት ነገሮችን በሚያዩበት ጊዜ፣ በምንጠራቸው ጊዜ፣ ብርሃን በሚከተሉበት ጊዜ፣ ከፍ ያሉ ህጻናት ደግሞ ካሉ ትምህርት ቤት ላይ ቴሌቪዥን ላይ ቤት በሚያዩ ጊዜ አይናቸው ከተፈጥሮ ውጪ ቦታውን ለቃ ወደ ውስጥ ስትገባ፣ ወደ ውጪ ሲወጣ፣ ወይ ወደ ላይ ከፍ ብሎ ሲሰቀልብን፣ ወይ ደግሞ ወደ ታች ዝቅ ብሎ ሲሰቀልብን በትክክል የምናየው ነገር ይሆናል ማለት ነው። ከተወለድንበት ጊዜ ጀምሮ ለኛ የምንፈልገው ክሪቲካሊ ለመንሸዋረር የምንፈልገው እድሜ ከ6 እስከ 8 ባለው ነው። ግን አሁን ላይ ባለው አሁን አዲስ በወጡ ጥናቶች ያው እስከ 12 ዓመት ባለው የአይናችን እድገት ይቀጥላል። ከተወለድንበት ጊዜ እስከ 12 ዓመት በዛ ጊዜ ውስጥ ባለው ክሪቲካል ፔሪየድ ላይ መንሸዋረሩ መታከም ያለበት ጊዜ ነው። ለዛ ነው ወላጆችም ባዩ ጊዜ ቶሎ ወደ ሕክምና ተቋም ሊያመጧቸው የሚያስፈልግበት ዋናው ምክንያት ያ ነው። የአይን መንሸዋረር አይነቶች ወደ ውስጥ፣ ወደ ውጭ፣ ወደ ላይና ወደ ታች በሚል ይከፈላሉ። በሀገራችንም የተለመደው ወደ ውስጥ የሚከሰተው የአይን መንሸዋረር ነው። በጊዜ ወደ ሕክምና ማዕከል መሄድ ከተቻለም የመዳን እድሉ ከፍተኛ ነው። የቀኝ አይኑ ለምሳሌ መንሸዋረር ኖሮት ወደ አእምሮ የሚላከው ምስል ለብዛዛ ከሆነ፣ የግራ አይኑ ደግሞ ጥርት ያለ ከሆነ በሁለቱ አይኖች መካከል ያ የሚፈጥረው የእይታ ልዩነት ህፃኑ ጥሩ የሆነ የእይታ ልምምድ አዳብሮ አያድግም። አይኑ ያ አዳብሮ ደግሞ ካላደገና ማክሲመም ወይም 12 ዓመትን ካለፈ ከዛ በኋላ ለሚደረጉ ህክምናዎች እይታው የመሻሻል እድሉ ወይም በመነጽርም ሆነ በማሸግም ሆነ የመሻሻል እድሉ በጣም ዝቅተኛ ነው የሚሆነው። የአይን መንሸዋረር በተፈጥሮና ከጊዜ በኋላ ሊያጋጥም የሚችል ሲሆን በተፈጥሮ የሚከሰተው የአይን መንሸዋረር ከ4 እስከ 6 ወራት ባሉት ጊዜያቶች ውስጥ የሚታይ ነው። ይህም ወደ ህክምና ተቋም በማምራት ሊስተካከል የሚችልበት እድል እንዳለ ባለሙያዎቹ ይመክራሉ። የመጀመሪያው ትሪትመንት ምንድነው? በመነጽር የሚስተካከሉ መንሸዋረሮች አሉ፣ አብሮ ተያይዞ የእይታ ችግር ያለባቸው ማለት ነው። በመነጽር የሚስተካከሉ ከሆነ በመነጽር የሚስተካከሉትን በመነጽር እናስተካክልላቸዋለን። ሌላው ደግሞ በማሸግ አንዱ አይን ከሌላ አይን አብልጦ ወይ የእይታ ችግር ሳይኖርበት ይቀርና ማሸግ ማለት አንዱ አይን ከሌላኛው አይን አንግሉም ሊበልጥ ይችላል፣ እይታ ችግሩም ሊበልጥ ይችላል። ስለዚህ ደናውን አይኑ በታሸገ ቁጥር የማያየው አይን ይበልጥ ጥረት ስለሚያደርግ ለወላጆቹ አይኑን ማሸግ እናስተምራቸዋለን። ሶስተኛው ነገር ደግሞ የሚስተካከልበት ፋይናል ኮሬክሽኑ ምንድነው? በሰርጀሪ ደግሞ የሚስተካከሉ ምንም አይነት የእይታ ችግር የሌለባቸው እንደገና በማሸግ የማይስተካከሉ በሚሆኑበት ጊዜ ደግሞ ወደ ምንድነው? ወደ ሰርጀሪ ነው የሚሄደው ማለት። የህፃናት አይን ሐኪሞች የመንሸዋረር ሰርጀሪ ይሰሩላቸዋል ማለት። ከአይን መንሸዋረር ጋር በተያያዘ የሚከሰተውን የህፃናት የእይታ መስነፍን ለመከላከል በህክምና ባለሙያ የታዘዘ መነጽር፣ የአይን ጠብታን መጠቀም አስፈላጊ ነው። ደህናውን አይን በማሸግ የተንሸዋረረውን አይን ማበረታታት እንዲሁም ጡንቻዎች ላይ ቀዶ ጥገና በማድረግም
ወደ ተፈጥሮ መመለስ ይቻላል የዘርፉ ባለሙያዎች ምክር ነው። ኢዞትሮፒያ ወይም ወደ ውስጥ መንሸዋረር የምንለው አለ። ኤግዞትሮፒያ ወይም አውታርድ ዲቪዬሽን ወደ ውጭ የምንለው አለ። ኤግዞና ወደ ላይና ወደ ታችም ደግሞ የሚንሸዋረሩ አሉ። እኛ ጋር በተሰሩ ጥናቶች ለምሳሌ እኛ ሆስፒታል ላይ በተሰሩ ጥናቶች ዘሞስት ኮመን የሚባለው ወደ ውስጥ የሚንሸዋረረው ወይም ኢዞትሮፒያ ነው። ከአይን መንሸዋረር ጋር በተያያዘ የሚከሰተውን የህፃናት የእይታ መስነፍን ለመከላከል በሕክምና ባለሙያ የታዘዘ መነጽር፣ የአይን ጠብታን መጠቀም አስፈላጊ ነው። ደህናውን አይን በማሸግ የተንሸዋረረውን አይን ማበረታታት እንዲሁም ጡንቻዎች ላይ ቀዶ ጥገና በማድረግም ወደ ተፈጥሮ መመለስ ይቻላል የዘርፉ ባለሙያዎች ምክር ነው።